እንግዲህ እግዚአብሔር አምላክ ምሕረቱን ቸርነቱን ረድኤቱን ይዘዝልን። አባቶች እዚህ አሉ፣ ሁሉ መናገር ሊቃውንት አሉ። ግን ተመልሰን ሀጀጅ ስለሆን ስራም ስላለብን እዛ ብዙ ጉዳይ ስላለ ቶሎ ቶሎ ብለን ይህንን ለመፈጸም ነው እያቀላጠፍን ያለ ነውና በችኮላችን ይቅርታ አድርጉልን። እግዚአብሔር ይባርካችሁ። ብፁዕ አቡነ ጎርጎርዮስ አሁን እያሳሰቡ ያሉት ምንድን ነው? ቤተ ክርስቲያኑ ብዙ የተደከመበት፣ ብዙ ገንዘብ የወጣበት፣ ብዙ ምዕመናን የደከሙበት ስለሆነ ቤተ ክርስቲያኑ ካቴድራል እንዲባል ብለው ይጠይቁኛል እና ካቴድራል ተብለዋል። በእውነት በጣም የሚደንቅ ነው። አምላካችን ሆይ ምሕረትህን ቸርነትህን ረድኤትህን እዘዝልን። ይህንን ቤተ ክርስቲያን ይህን አዲስ ቤተ ክርስቲያን ባርክልን፣ ቀድስልን። ቅዱስ ቁርባንህ የሚሰራበት ሕዝብ ሁሉ የሚጸልይበት ከእግዚአብሔር ጋር በጸሎት የሚገናኝበት ምሕረትን ቸርነትን ደግሞ ከሰማይ የሚወርድበት እንዲሆንልን አድርግልን። እግዚአብሔር ይባርከን ይቀድሰን። ሰላማዊ ቀን እንዳዋለን ሰላማዊ ሌሊት ያሳድረን። እግዚአብሔር ይባርካችሁ። አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል ከምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ኃጢአታችንን ይሠርይልን ዘንድ ለዘላለሙ አሜን። አምላክነ መድኃኒነ ኢየሱስ ክርስቶስ ካህን ሊቀ ካህናት ሠራይ ኃጢአት ወመፍቀሬ ንስሐ ዘወሀቦሙ ሥልጣነ ለአብ ወወልድ ወሐዋርያት ወደሙ ዘሠራይ ኃጢአተ ዓለም ይስረይክሙ ኃጢአተ ዘገበርክሙ ንስክሙ እስከ ጊዜ አበው ቀሳውስት ወአበው ዲያቆናት አክብርቶ አእማት በበስምክሙ ኮኑ ፍቱሐነ ወንጹሐነ ይረሲክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ በሐልዮ በደዌ በግብር የሠራውን የማይሠራ ኃጢአት ሁሉ እግዚአብሔር ይፍታ። ክቡራን እንግዶቻችን፣ ብፁዓን አበው አባቶቻችን፣ ቅዱስ አባታችን የመጨረሻ ሰጥተውናል። አሁን ይሄ ቤተ ክርስቲያን ከየት ተነስቶ የት ደረሰ የሚለው ነገ ወገኖቼ ማናችሁም አሉ ነገ ታቦት ይገባል። ስለዚህ ሁላችሁም እንዳትቀሩ። ቅዱስ አባታችን የሚገርም ፕሮግራም ነው ያለው። ነገር የሚገርም በብፁዓን አበው አባቶቻችን ታጅበው እስከዚያ በጣም እጅግ የምንወዳቸው የአዳማ ምዕመናን አስተናባሪዎችን፣ አስተናጋጆችን እንድትሰሟቸው እናሳስባለን። ይህንን ማዕሩን ክፍት አድርጉልን። ሌላው ከብፁዓን አበው አባቶቻችን ጋር ከመጡት ቆሞሳት አባቶች ሞባይል የተቀበላችሁ
እንዲሁም ብፁዓን አባቶች ጫማ የተቀበላችሁ እነ ያያን ባገኝ ውስጥ ገባ ነበር። እየባረኩልን ነው። ያያ ዘልደታን ባገኝ ውስጥ ገባ ነበር። አሳያችሁ ነበር። አንተ ኮክ ወዲ በዛቲ ኮክ አንጻ ለቤተ ክርስቲያን አንተ አለት ነህ፣ በአንተ አለትነት ቤተ ክርስቲያንን እሰራታለሁ። ማቴዎስ 16:18 ይህ የናዝሬት ደብረ ገነት ቅድስት ኪዳነ ምሕረት ቤተ ክርስቲያን በብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል መልካም ፈቃድ ከደብሩ ሰበካ ጉባኤና ከቁስቋም ማህበረ ማርያም መንፈሳዊ የጉዞ ማህበር ከአዳማ ከተማ ባለሀብቶችና የከተማው ሽማግሌዎች ጥምር የህንፃ ኮሚቴ አባላትን በመሰየም ሐምሌ 29 ቀን 2002 ዓ.ም የመሰረት ድንጋይ ተቀመጠ። የህንፃ ቤተክርስቲያን ስራው ተጠናቆ በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዓን አበው ሊቃነ ጳጳሳት፣ በርካታ ምዕመናንና የሀገር ሽማግሌዎች በተገኙበት ግንቦት 16 ቀን 2017 ዓ.ም በታላቅ መንፈሳዊ ስነ ስርዓት ተባርኮ ታቦተ ሕጉ ወደ መንበረ ክብሩ ምን ይመስላችኋል? እቺ ቤተክርስቲያን ካቴድራል ተብላለች። ቅዱስ አባታችን ወንድማችን መጥቷል። ደስ ብሎናል። ወደ ቤቱ ተመልሰዋል። እናታችን ጋር ተገናኝተናል። ካቴድራል ተብሎ የለን ተናገራ። በሰፊው ካቴድራል ተብሎ እወዳቸዋለሁ። ታላቅ ልማት የሚለማበት የሚሰራበትን ቦታ መሰረተ ድንጋይ ማውጫ በራፋቸው ላይ ደግሞ ቅዱስ አባታችን መሰረት ያስቀምጡልናል። ይህንንና የመሳሰሉ በጎ ስራዎች እየተሰሩ ይገኛል። እባካችሁ መባዬ የአባቶችን ጫማ የወሰዳችሁ ዲያቆናት አበው ወደዚህ አምጡልን። ጫማ አልተመለሰም እስካሁን። መሀሉን ክፍት አድርጉልን። የጸጥታ አካላት ፖሊስ፣ ኮማንደሮች ወገኖቻችን መሀሉን ክፍት አድርጉልን። አባቶቻችን ቅድም በጣም በታላቅ መጨናነቅ በታላቅ ጭንቅ ነው የገቡት። አሁን ደግሞ ስንወጣ መንገዱ የተሳለጠ መሆን አለበት። ወደ መድረኩ መልሳቸዋለሁኝ። ልንሸኛቸው ነው ጊዜው። በጣም የሚያምር ፕሮግራም ነው ወገኖቼ፣ የሚገርም እቺ ኪዳነ ምሕረት በናዝሬት በአዳማ ካቴድራል ተብላ ተሰይማለች። በብፁዕ አቡነ ማትያስ ማለት ነው። እንዲሁ እንግዲህ እየወጡ ነው። ደስ የሚል ጊዜ ነበረ። በጣም ይኸው ደስ የሚል በመረጋጋት በያላችሁበት ነው። ኪሳችን ቦርሳችን ከመድሮ ሁላችን በብፁዕ ቅዱስ አባታችን እየተባረክን ነው። እንኳን ደስ አላችሁ አዳማዎችና ከልዩ ልዩ ስፍራ የመጣችሁ በገገመደኒ ኤቢፈማ ቁልቁሉ አባ ኬኛን ኤቢፈማ ቶንጅራው አንተይፍ ኤቢፈማ ጅራ ሁንዲ ኬሰኑ በገገመደኒ እልሌዳን ዋቀዩ ገለቴ ፈዳ ገለተ ገልቻ በገከናን ጌሰኒ እድለኞች ሆነን እንግዲህ ሁላችን በዚህ ዕለት እዚህ ተገኝተናል። ስለተገኛችሁ የብፁዕ ቅዱስ አባታችን ቡራኬ ስላገኘን ነገ ደግሞ በጣም ነው ማስተላለፉ። እግዚአብሔር ይህንን ያደረገ ስሙ ከፍ አድርጋችሁ አመስግኑ። እነሆ ደብራችን ደብረ ገነት በብፁዕ ቅዱስ አባታችን ካቴድራል ተብላ ተሰይማለች። በዚህም እንኳን ደስ አላችሁ። ምስጋና ይግባው አምላካችን። ከፍ አድርጋችሁ እግዚአብሔርን አመስግኑ። በደገኛው በጸሎተኛው በትሑቱ አባታችን በብፁዕ አቡነ ጎርጎርዮስ ምስራቅ ሸዋ ሀገረ ስብከት የቅዱስ ሲኖዶስ አባል የቅዱስ የዝዋይ ሐመረ ብርሃን የአመራር መንፈሳዊ ኮሌጅ አባታችን እንግዲህ በዚህ በርዕሰ ከተማችን ካቴድራሎቻችን ከ5 በላይ የሆኑ ሁላችን እድለኞች አቡነ ገብርኤል ራሱ አሉ። ጋይ ቤተሰብ እንኳን ደስ አላችሁ። ታገዱ ምናምን የሚባለው ውሸት ነው። ኬኛት ባየቻ ጅረን ኤቢፈሞ አባ ኬኛ አባ ጎርጎርዮስን ለለባ ጳጳሴ ቆንዳለ ጳጳሴ ብየለ እንኳን ደስ አላችሁ። አልታገዱም። አያችሁ አለ ይሄ የሰይጣን ስራ ነው። ስራ ይፍረስ። የቀለሜ ስራ ነው። አንገለ ተገልጫ ዋቀዩራ አመስግኑ። በእውነት እድለኞች ነው። እኔ በጣም ነው ደስ ያለኝ ስላየኋቸው። የእውነት አቡነ ገብርኤልን ስላየኋቸው ደስ ነው ያለኝ በጣም።
ዛሬ ትልቅ ዜና ነው ያያችሁት። አቡነ ገብርኤልን አያችሁ አይደለ? አቡነ ገብርኤልን አያችሁ አይደለ? ታሰሩ ምናምን እያሉ የሚያወሩ ሁሉ ዝም ይበሉ በቃ ጥጭ። እንኳን ደስ አላችሁ ወንድማችን። እንኳን ወደ ተዋሕዶ ኦርቶዶክስ መንገዳችን ወደ እውነተኛዋ መንገድ ክርስቶስ በእውነት የሚሰበክባት በቃል ብቻ ያይደለ በተግባር የሚሰበክባት ተዋሕዶ ሃይማኖት እንኳን በሰላም ተቀላቀለ። መድኃኒዓለም ክርስቶስ አሁንም በቤቱ እንደመጣ በመንግስቱ ሁላችንን በጋራ ያዋርሰን፣ ሁላችንን በጋራ ይሰብስበን። እናታችን ድንግል ማርያም በክብር ቤቷን እንደመረቀ የእግዚአብሔር ቤት ነው በሷ ስም የተሰየመ ኢሳያስ 54 ቁጥር 5 ላይ በቃል ኪዳኔን የጠበቁ ለእነርሱ ከስም የሚበልጥ ስም በቤቴ እሰጣቸዋለሁ፣ ከስም የሚበልጥ ዘላለማዊ መታሰቢያ ስም እንደተባለው እናቱ መታሰቢያ ይሆን ዘንድ የእግዚአብሔርን ቤት ዛሬ መርቀናል። ተባረኩ ሁላችሁ። ከደብር ወደ ካቴድራል ከደብር ወደ ካቴድራል የተቀየረ ደስ ይላለን ወንድማችን፣ እንኳን ደህና መጣህ። በተዋሕዶ ሃይማኖት ያዝና ልላክ እንትኖቹ ጋር መነኮሳቶች አሉ አይደል? ጳጳሳት ያዙ ማይክ የያዘ ብለህ አፈላል ልጆቹ የሚዘምሩበት ሆቴል ነው። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ስለ ኪዳነ ምሕረት የሆነ ነገር በነሳ አንተ እሰይ
ሞት ኪዳነ ምሕረትን ተስሎ ከአደጋው ነፃ ሆኖ መኪናው ጤነኛ እሱም ደህና ሆኗል። ኪዳነ ምሕረት የውስጥ አድኖ ለክብሯ መገለጫ አምጥቷል። አመስግኖቸው በእልልታ ኪዳነ ምሕረት ስላደረገችው ምስጋና ያስፈልጋል። እሺ እህታችን ኪዳነ ምሕረት እናታችን ለዚህ ለምርቃቷ ዕለት ስላደረሰችኝ አንድ ዣንጥላ አምጥቻለሁ። ይህም ደግሞ እህቴ ናት ከዱባይ የላከችው ብላለች። አመስግኑልን በእልልታ ለኪዳነ ምሕረት። በእውነት ክብር ይስጥልን። ኪዳነ ምሕረት እነሱን ትጠብቅልን። ክብር ይስጥልን። እሺ የሰንበት ትምህርት ቤት አባላት የልዩ ልዩ አባላት ውስጡን ላሳያችሁ እንጂ ውስጡን ላሳያችሁ እንጂ ይኸውላችሁ ምን ያክል እንደሚያምር አባታችን ይፍትን ይባርኩ። የሚያምር ቦታ ነው። አያችሁ አይደል? በቃ የሚያምር መቅደስ፣ ወንበሮች አሉ ለቅዳሴ። አባታችን ይፍቱን ይባርኩን። የሚገርም ነው። ጌታ ምስክር። በቃ እኔ ደብረ እዚህ ነው እዚህ ካቴድራል ከዚህ በኋላ እዚህ ካቴድራል ላይ አያችሁ። አይበቃም? በቃ ማታ ደግሞ ዘግብላችኋለሁ። እሺ እሺ። ደስ ብሎኛል። ያቁኛል እናቴ። ይኸውላችሁ የእናቶ ጸሎት ይኸውላችሁ ያቁኛል። ማዘር በእውነት ደስ ብሎኛል። ሳሙኤል ኪዳነ ምሕረት ማየቴም ደስ ብሎኛል። የኔ እናት እወዶታለሁ። ክብረት ይስጥልኝ። ያው የእናቶ ጸሎት ማለት ይሄ ነው። እሺ ዝም ብዬ አልመጣሁም። ስራ አለ። ፎቅ ላይ ደግሞ አለ። ፎቁ ላይ ላሳያችሁ እንዴ? ከላይ ሆኜ ላሳያችሁ። ፎቅ ላይ የሚገርም ከላይ ሆኜ ላሳያችሁ። ከላይ ሆኜ ደግሞ ላሳያችሁ። ከላይ ወደ ታች እኔ ለካ ተራ ሰው አይደለም ብራዘር። እኔ ተራ ሰው አይደለም አባቴ ብራዘር። እንደዚህ እናቶች የማላቃቸው እናቶች የሚጸልዩልኝ ኧረ አይዞህ ና ቁጥር ነው። በእውነት ደምረው አሜዚንግ። ይኸው ከላይ ወደ ታች አያችኋ። ና የዚህ ነው አንደስ አስበራችሁ ነው። አያችሁ አያምርም? በኢየሱስ በእውነት አያምርም? በቃ ቤተሰብ የሚደንቅ ነው፣ የሚገርም ነው። እዚህ ጋር ጌታችን መድኃኒታችን ኢየሱስ ክርስቶስና ገብርኤል
ዳንኤል አለ፣ ቅዱስ ሶኒዮስ አለ። አይቻ እያወረደ ነው ወንድሞች፣ እያወረደ ነው አባ፣ እያወረደ ነው። ውረዱ በቃ። የካህናት ነው ተባለ። አቤት አቤት፣ በእውነት መንግሥተ ሰማያት አይናፍቃችሁም ጋይስ? አንተ ወደ የጠፉ በጎች አሁንም እንናገራለን፣ ወደዚች ቤተ ክርስቲያን ይመጣሉ። አምልጫለሁ፣ አምልጡ ወገኖቼ፣ እኔ አምልጫለሁ፣ አምልጡ። ነገ ማንም እንዳይቀር ከአዲስ አበባ፣ ከአዳማ፣ ከደብረ ዘይት፣ ከወለንጭቲ፣ ከየትኛውም ቦታ እችን ቤተ ክርስቲያን ነገ የጎርፍ ማዕበል
የህዝብ ማዕበል ነገ ማንም እንዳይቀር ማንም ሰው እንዳያመልጣቸው አንከኛው ሳሸበሽብ እኮ ነው ማንቀሳቀሰው። ይቅርታ ሳሸበሽብ ሚካኤል መላክ በክረ ፈጾና
ግን የዛሬ ይለያል። ጌታን በጣም ነው የሚለየው። ወይኔ ድንግል ማርያም ልጅ መሆን ወይኔ ከዚህ ክብር ስንት ዓመት ጎደልኩ። በሉ በድንግልና በሉ ጻፉ። በድንግልና ይነሳ አዲስ አበባ ያላችሁ ፕሮሚስ ግቡ። ትመጣላችሁ አትመጡም? አሁን ፕሮሚስ ግቡ። ነገ ታቦት ይገባል። ትመጣላችሁ አትመጡም? ነገ የሚገርም ፕሮግራም ነው። ቃል ግቡ፣ ቃል ግቡ። አዲስ አበባ ያላችሁ ፕሮሚስ ግቡ። ቶሎ በሉ።
ድምፁ አይሰማም ጋይስ፣ አይሰማም። ወንድሜ